ለልጆች ዲሲፕሊን ማስተማር ማለት ልጆች ላይ መጮህ ወይም ልጆችን መግረፍ ማለት አይደለም። ልጆች የማያውቁትን ነገር ማሳወቅ፣ የሚሆነውንና የማይሆነውን ነገር እንደየእድሜያቸው ስቴፕ ባይ ስቴፕ ማስተማር ወይም ደግሞ ጋይድ ማድረግ ነው። ብዙ ጊዜ ግን እኛ የምንከተለው የተሳሳተው መንገድ ነው። ሰላም፣ እንዴት ናችሁ? ሶስና እባላለሁ፣ የልጆች አስተዳደግ ባለሙያ ነኝ። በዚህ ቪዲዮ ልጆችን እንደየእድሜያቸው እንዴት ዲሲፕሊን እናስተምራቸው የሚለውን ቲፕ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ልጆችን ዲሲፕሊን ለማስተማር ሁል ጊዜ ተመሳሳይ ነገር ነው የምንጠቀመው። ነገር ግን ለ3 ዓመት ልጅ የሚሰራው ለ10 ዓመት ልጅ ሊሰራ አይችልም። እንደየእድሜያችሁ ነው ልጆችን ጋይድ ልናደርጋቸውና ዲሲፕሊን ልናስተምራቸው የሚገባው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከ2 እስከ 3 እድሜ ላይ ያሉ ልጆች እንግዲህ ከዛ በታች ያሉ ልጆች ብዙም ዲሲፕሊን ስለማይጠበቅባቸው ደግሞ ዲሲፕሊን ለማስተማር ብዙም ዝግጁ ስላልሆኑ ከ2 ዓመት ጀምራለሁ። ከ2 እስከ 3 ዓመት እድሜ ላይ ያሉ ልጆች አይምሯቸው ስቲል እያደገ ስለሆነ አድጎ ስላልጨረሰ ምን ማድረግ እንዳለባቸው እና እንደሌለባቸው፣ ስሜታቸውን እንዴት መግለጽ እንዳለባቸው እና ማስረዳት እንዳለባቸው የማያውቁበት እድሜ ነው። በዚህ እድሜ ላይ ካስተዋላችሁ ብዙ ጊዜ ልጆች ሲርባቸውም ሲጠማቸውም ሲወድቁም የሆነ ነገር ሲሆኑ በማልቀስ ነው ስሜታቸውን የሚገልጹት። ሲርባቸው ምን ማድረግ እንዳለባቸው አያውቁም። ስለዚህ ለተሰማቸው ነገር ስያሜ ልንሰጥላቸው ይገባል። ሲርባቸው ምን ማድረግ እንዳለባቸው፣ ሲጠማቸው ምን ማድረግ እንዳለባቸው፣ ሲናደዱ ምን ማድረግ እንዳለባቸው ስለማያውቁ ያንን ነገር ስያሜ ልንሰጥላቸው ይገባል እና ምን ማድረግ እንዳለባቸው ልናስተምራቸው ይገባል ማለት ነው። እዚህ እድሜ ላይ ያሉ ልጆችን መጀመሪያ ዲሲፕሊን ከማስተማራችን በፊት ካልም ልናደርጋቸው ይገባል፣ ልናቅፋቸው ይገባል፣ ፊዚካል አታችመንት ልንፈጥር ይገባል። ከዛም በኋላ ነው መሆን ያለበትን ነገር እና መሆን የሌለበትን ነገር ልናስተምራቸው የሚገባው። እንዲሁም ሎንግ የሆነ ኤክስፕላኔሽን የሚቀበሉበት እድሜ አይደለም። እንደዚህ ሆኖ እንደዚህ ስለሆነ እንደዚህ ያልሆነው እንደዚህ ስለሆነ እያለን ማስረዳት የሚጠበቅብን እድሜ አይደለም። ሲምፕል ሩሎችን ነው ልናስተምራቸው የሚገባው። እንዲሁም ስለ ሴፍቲያቸው ነው ልናስተምራቸው የሚገባው። የሚነካውንና የማይነኩ ነገሮችን፣ እሳት ሊነኩ ይችላሉ፣ ኤሌክትሪክ ሊነኩ ይችላሉ፣ የተጠራቀመ ውሃ ሊነኩ ይችላሉ። ስለ ሴፍቲያቸው በደንብ የምናስተምርበት እድሜ ነው እንጂ ልጆች በዚህ እድሜ ላይ ያሉ ልጆችን ስንጮህባቸውና ስንገርፋቸው የባሰ ማንነታቸውን እያሳጠናቸው እንዴት ስሜታቸውን መግለጽ እንዳለባቸው እንዳይችሉ እያደረግናቸው ነው። ልጆች ላይ መጮህና መግረፍ በፍጹም እዚህ እድሜ ላይ የማይሰራበት እድሜ ነው። ስሜታቸውን እንዴት መግለጽ እንዳለባቸው ልናስተምራቸው፣ ስለ ሴፍቲያቸው ልናስተምራቸው የሚገባ እድሜ ነው ማለት ነው። ከ4 እስከ 5 ዓመት ያሉ ልጆች ደግሞ አሁን ትንሽ አደግ እያሉ ነው። ሲምፕል ሩሎችን አንደርስታንድ ማድረግ የሚችሉበት እድሜ ነው። ቀላል ህጎችን እንዲከተሉ ማድረግ ይኖርብናል። ለምሳሌ ሶፋ ላይ ወጥተው መዝለል አይቻልም፣ ትወድቃለህ የሚሉትን ነገሮች እንደዚህ እያስረዳን እያስተማረን መምጣት የሚገባን እድሜ ነው ማለት ነው። እንደዚሁም እዚህ እድሜ ላይ ያሉ ልጆች ጥሩ ነገር ሲያደርጉ ማበረታታት ይኖርብናል። ጥሩ ቢሄቪየር ሲያሳዩ፣ መልካም ነገር ሲያደርጉ ማበረታታት ይገባናል። ያንን ነገር ለመድገም በጣም ሞቲቬት የሚሆኑበት እድሜ ነው። እንዲሁም ከዚህ በተጨማሪ ሩቲን መከተል ይኖርብናል። እዚህ እድሜ ላይ ሩቲን መከተል ማለት ለምሳሌ እንግዳ ሲመጣ ስልክ ብለህ መጠየቅ አይቻልም ብለን አንድ ህግ ካወጣን ሁል ጊዜ እንግዳ ሲመጣ መጠየቅ የለበትም። አጎቱ ሲመጣ ሲጠይቅ ስንቆጣው፣ የሆነ ሰው ሲመጣ ደግሞ ስልክ ብሎ ሲጠይቅ ዝም ስንለው በጣም ኮንፊውዝ እየሆነ ይመጣል ማለት ነው። ስለዚህ ሩቲን ሊኖር ይገባል። ያወጣነው ህግ ሁል ጊዜ የሚከለከል ከሆነ የሚከለከል ነው። ረጅም ሰዓት ስልክ ማየት አይቻልም፣ ረጅም ሰዓት ፊልም ማየት አይቻልም፣ ወይም ደግሞ እንደዚህ አይነት ሙቪ ማየት አይቻልም ብለን ከከለከልን ሁል ጊዜ ማየት አይቻልም። የሆነ ቀን የምንፈቅድላቸው የሆነ የምንከለክላቸው ከሆነ ጥሩ የሆነ ዲሲፕሊን ቢውልድ ማድረግ አንችልም። ሲቀጥልም ልጆቹን በጣም ኮንፊውዝ እናደርጋቸዋለን። እዚህ እድሜ ላይ ሩቲን በጣም የሚሰራበት እድሜ ነው። ሲምፕል ሩሎችንም መከተል የሚገባቸው እድሜ ነው ማለት ነው። እንዲሁም ሎጂካል ኮንሲኩዌንሶችንም እንዲጠቀሙ ወይም ደግሞ ከሎጂካል ኮንሲኩዌንስ እንዲማሩ ልናደርጋቸው ይገባል። ከዚህም በተጨማሪ የሆነ ሊሚት የሆነ ቾይስ ልንሰጣቸው ይገባል። ለምሳሌ በመላ አስረዳችሁ ነገ ትምህርት ቤት ምን ይሰራል ሲባል ልጁ ምን ይሰራል በጣም አሰፋንበት። ወደ ጠባብ ቾይስ እናመጣለት ይገባል። ነገ ትምህርት ቤት ምንድን ነው የሚሰራልህ ከማለት ይልቅ ነገ ፓስታ ይሁንልህ ወይ ፍርፍር ይሁንልህ ወይ እንቁላል ይሁንልህ ብለን 2 ቾይስ ልንሰጣቸው ይገባል። ነገ ፍርፍር ይሁንልህ ወይስ እንቁላል ይሁንልህ ብለን እንቁላል ፍርፍር ይሁንልህ ወይስ እንጀራ ፍርፍር፣ ብቻ እናንተ እንደምትፈልጉት አድርጋችሁ 2 ቾይሶችን መስጠት። መጫወቻ ቤት ዛሬ በሚቀጥለው ሳምንት ልውሰዳችሁ ወይስ የአሁኑ ሳምንት፣ 2 ቾይሶችን መስጠት። ከ7 እስከ 8 ዓመት ያሉ ልጆች
ሬስፖንሲቢሊቲ ልናስተምራቸው ይገባል። ኃላፊነት መወጣትን፣ ራሳቸውን ቴኬር ማድረግን፣ ታናናሾቻቸውን ቴኬር ማድረግን ልናስተምራቸው ይገባል። ምክንያቱም ሩሎችን አንደርስታንድ ማድረግ የሚጀምሩበት እድሜ ነው። ኮንሲኩዌንሶችን አንደርስታንድ ማድረግ የሚጀምሩበት እድሜ ነው። አሁን በደንብ እያደጉ ስለሆነ ኃላፊነት መቀበልን፣ ኃላፊነት መወጣትን፣ የተባሉትን ነገር መቀበልና መተግበር እንዳለባቸው ልናስተምራቸው የምንችልበት እድሜ ነው። እንዲሁም ፕሮብሌም ሶልቪንግን ልናስተምራቸው ይገባል። ነገር ሲሆንባቸው በራሳቸው ያንን ችግር ሶልቭ ማድረግ እንዲችሉ ኢምፓቲ ልናስተምራቸው ይገባል። ለሰዎች ማዘንን፣ ለሰዎች መራራትን ልናስተምራቸው የምንችልበት እድሜ ነው ማለት ነው። እንዲሁም አብረን ህግ ማውጣት፣ ህጉን እንዲከተሉት፣ ህጉን እንዲያከብሩት ልናደርግ ይገባል። ለምሳሌ ቲቪ ማየት የሚቻለው የቤት ስራ ከተሰራ በኋላ ነው። የቤት ስራ ሰርታችሁ ሲጨርሱ ለ1 ሰዓት ወይ ደግሞ ለ30 ደቂቃ ቲቪ ወይም ደግሞ ስልክ ማየት ትችላላችሁ፣ ጌም መጫወት ትችላላችሁ ብላችሁ ፈቅዳችሁ እነሱ ደግሞ የቤት ስራቸውን ሳይሰሩ ሙቪ ካዩ ወይም ስልክ ከተጠቀሙ የሚወዱትን ነገር መከልከል ሊሆን ይችላል። በድጋሚ ስልክ እንዳይጠቀሙ ለ1 ቀን ለ2 ቀን መከልከል ሊሆን ይችላል። ያወጣችሁትን ህግ አብራችሁ ህግ አውጥታችሁ ያንን ነገር ደግሞ ካልተከተሉ የሚከተልባቸውን ቅጣት አንደርስታንድ እንዲያደርጉ ልንጠቀም እንችላለን። ሁል ጊዜ መምታትና ልጆች ላይ መጮህን ዲሲፕሊን ማስተማሪያ መንገድ አድርገን ልንከተለው አይገባም ማለት ነው። ከ8 እስከ 9 ዓመት እድሜ ላይ ያሉ ልጆች አሁን በደንብ እያደጉ ነው። ሰልፍ ኮንትሮል ልናስተምራቸው ይገባል። በራሳቸው ስሜታቸውን መቆጣጠርን፣ ራሳቸውን ከአደጋ መጠበቅን፣ እንዲሁም አካውንታብሊቲን ተጠያቂነትን ልናስተምራቸው እና እሱንም መወጣት እንዲችሉ ልናደርጋቸው ይገባል። ሎጂካል ኮንሲኩዌንስንም አንደርስታንድ እንዲያደርጉ ቀድመን ስለሚፈጠረው ነገር ማስተማር። ለምሳሌ በደንብ ካላጠኑ በትምህርታቸው ሊወድቁ እንደሚችሉ፣ ዝቅተኛ ውጤት ሊያስመዘግቡ እንደሚችሉ፣ ሰዎችን ካላከበሩ ምን ሊሆን እንደሚችል፣ ራሳቸውን ካላከበሩ፣ ቤተሰብን ካላከበሩ፣ በቃ ማድረግ ያለባቸውን ነገር በደንብ በየእድሜያቸው ልናስተምራቸው ይገባል። እዚህ ጋር አሁን በደንብ አንደርስታንድ ማድረግ የሚችሉበት ሎጂካሊ ማሰብ የሚችሉበት እድሜ ስለሆነ ይህንኛውንም እዚህ እድሜ ላይ በደንብ ማስተማር። እድሜ ላይ ልጆች ሞዴል ልንሆናቸው ይገባል። ሰዎችን ስናከብር በእርግጥ ከታች ጀምሮ እኛ ሞዴል ልንሆናቸው ይገባል። ግን በደንብ እዚህ እድሜ ያሉ ልጆች እንትን ስለሚሉ እኛን በደንብ ከኛ ጋር ብዙ እንትን ስለሚኖራቸው እኛ ሞዴል ልንሆናቸው ይገባል። ለሌሎችም ሞዴል መሆን እንዳለባቸው፣ ለተናናሾቻቸው ሞዴል መሆን እንዳለባቸው ልናስተምራቸው ይገባል። በዚህ እድሜ ላይ ያሉ ልጆች ምን ማድረግ የለብንም የሚለውን ነገር ደግሞ ልንገራችሁ። በዚህ እድሜ ላይ ያሉ ልጆች ኢሞሽናቸውን ኢግኖር ልናደርግባቸው አይገባም። በደንብ በቃ ማለት የማንነት ጥያቄ ውስጥ የሚገቡበት እድሜ ነው። የተሰማቸውን ነገር ሊነግሩን ሲመጡ፣ ፊሊንጋቸውን ሊነግሩን ሲመጡ ኢግኖር ልናደርጋቸው አይገባም። ስሜታቸውን ልናዳምጣቸው፣ ጆሮ ልንሰጣቸው የሚገባበት እድሜ ነው። ሎንግ የሆነ ሌክቸርን መጠቀም የለብንም። ሎንግ የሆነ ሌክቸርን ሊያዳምጡን አይችሉም። እንዳልኳችሁ ከናቹራል ኮንሲኩዌንስ የሚማሩበት እድሜ ነው። ከሎጂካሊ ማሰብ የሚጀምሩበት እድሜ ነው። ረጅም የሆነ ሌክቸርም ልንከተል አይገባም ማለት ነው። ከ10 እስከ 12 እድሜ ላይ በደንብ እያደጉ ነው። ወደ ቲኔጅ እየመጡ ነው። ምን ማድረግ አለብን? ዲሲሽን ሜኪንግ መስጠት እንዲችሉ፣ ውሳኔ መስጠት እንዲችሉ ልናስተምራቸው እና ልናበረታታቸው የሚገባን እድሜ ነው። እንደዚሁም ኢንዲፔንደንሲ ልናስተምራቸው ይገባል። ራሳቸው መቻል እንዳለባቸው፣ ከጥገኝነት መላቀቅ እንዳለባቸው ልናስተምራቸው ይገባል። ለምሳሌ ጫማቸውን በእሱ ከ5 ዓመት መጀመር እንችላለን። ግን ሻወር በራሳቸው መውሰድ እንዳለባቸው፣ ዩኒፎርማቸው ራሳቸው መልበስ እንዳለባቸው፣ ብቻ ኢንዲፔንደንስ እንዲሆኑ ልናስተምራቸውና ልናበረታታቸው የሚገባ እድሜ ነው። በዚህ እድሜ ላይ ያሉ ልጆች ላይ ምን ማድረግ አለብን? ሪስፔክትፉል የሆነ ኮሚኒኬሽን ከነሱ ጋር አብረን ልንፈጥር ይገባል። ክሊር የሆነ ዳያሎግ ሊኖረን ይገባል። አብረን ላወጡት ህግ ኃላፊነት እንዳለባቸው እና ያንን ነገር መከተል እንዳለባቸው ልናስተምራቸው ይገባል። ከስህተት በኋላ መስተካከል እንዳለባቸው እሱንም በዚህ እድሜ ላይ ልናስተምራቸው ይገባል። ምንድን ነው ማድረግ የሌለብን እዚህ እድሜ ላይ? ትረስት ቢውልድ ልናደርግላቸው ይገባል። ልናምናቸው ይገባል። ማናምናቸው ከሆነ የማንነት ቀውስ ውስጥ እየገቡ ራሳቸውን እየተጠራጠሩ ይመጣሉ። ትረስት አምንሃለሁ እኮ እንደዚህ እንደማታደርግ አምንሃለሁ እኮ፣ ግን ተሳስተህ ከሆነ የሆነ ጥፋት ካጠፉ እንደዚህ አይነት ነገሮችንም ልናደርግ እና ሀርሽ የሆነ ጎጂ የሆኑ ፐኒሽመንቶችን ልናስወግድ ይገባል። በፐኒሽመንት እዚህ እድሜ ላይ በፍጹም ሊሰራልን አይችልም። ስለዚህ ጎጂ የሆኑ ቅጣቶችን እዚህ እድሜ ላይ በፍጹም ማድረግ የሌለብን እድሜ ነው። በደንብ አንደርስታንድ ልናደርጋቸው ይገባል። በደንብ ቅርብ ልንሆንላቸው ይገባል። ምክንያቱም ይሄ ወደ ቲኔጅ እየቀረቡ ስለሆነ ኢሞሽናቸውን ልንረዳላቸው ይገባል። ቅርብ ልንሆን ይገባል ለነሱ ማለት ነው። በመጨረሻም ወደ ማጠቃለሉ ላጠቃልላችሁ የቪዲዮውን ሀሳብ በ5 ነገሮች ላጠቃልላችሁ። በመጨረሻ ምን ማወቅ አለባቸው? እነዚህን 5 ነገሮች አስታውሱ።
በስተመጨረሻ ለልጆች ፐርሰናል ዲሲፕሊንን ለማስተማር መጀመሪያ ምን ማድረግ አለብን? ከልጆቻችን ጋር ጥሩ የሆነ ኮኔክሽን፣ ጥሩ የሆነ ግንኙነት ልንፈጠር ይገባል። ከዛም በኋላ ነው ማስተማር የፈለግነውን ነገር አንደርስታንድ የሚያደርጉልን። ሁለተኛ ኮንሲስታንሲ ክሬት ሴኪሪቲ ይፈጥርልናል። ሶ ኮንሲስታንሲ ሊኖረን ይገባል። ኮንሲስታንሲ ኢዝ ዘኪ። ሶ ኮንሲስታንሲ ሊኖረን ይገባል። ሶስተኛው ችልድረን ለርን ዲሲፕሊን ባይ ዋቺንግ አዳልት። ልጆቻችን ዲሲፕሊንን የሚማሩት አዳልቶችን በማየት ትልልቅ ሰዎችን በማየት ነው። ሶ ሮል ሞዴል ልንሆናቸው ይገባል። አራተኛ ሚስቴክ ለርኒንግ ኦፖርቹኒቲ እንደሆነ ልናስተምራቸው ይገባል። ከስህተታቸው መማር እንዳለባቸው፣ ከስህተታቸው መማር እንደሚችሉ ልናስተምራቸው ይገባል። አምስተኛው ዲሲፕሊን ማለት ማስተማር ነው፣ መጉዳት እንዳልሆነ ለልጆቻችንም ልናሳውቅ ይገባል፣ እኛም ልናውቅ ይገባል ማለት ነው። ሶ ልጆችን መቅጣት ዲሲፕሊን ማስተማሪያ መንገድ ሳይሆን ልጆችን እንደየእድሜያቸው አንደርስታንድ በማድረግ እና ስቴፕ ባይ ስቴፕ ጋይድ በማድረግ ልጆቻችንን ዲሲፕሊን ማድረግ እንችላለን። ይሄ ህይወታቸው ሙሉ አብሯቸው ሊከተል የሚችል ነገር ስለሆነ ልጆቻችንን ዲሲፕሊን ማስተማር እንደ ቀላል ነገር ልናየው አይገባልም። ግን ምን ማድረግ አለብን? እንደየእድሜያቸው፣ እንደየኢንተረስታቸው፣ እንደያሉበት ሁኔታ አንደርስታንድ ልናደርጋቸው ይገባል ማለት ነው። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። ላይክ ስታደርጉት ለብዙዎች ይደርሳል። ምንም ታበረታቱኛላችሁ። ለተመሳሳይ ፓረንቲንግ ቲፖች ሰብስክራይብ ማድረጋችሁን እንዳትረሱ። ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። ስላዳመጣችሁኝ በጣም አመሰግናለሁ።